በቃ ቴንኪው ማድረግ አምሬ ቴንኪው። እንግዲህ እንጀራ ሲጋገራል ወይ አይ ከፍ ያደረጉት እጃቸውን ሊነጠቁ ነው። ወጥ ላይ ያስጨምሩ ነው እንጂ ወጥ ላይ ያስጨምሩ አንዳንዶቹ አይ ሊነጠቁ መስሎኝ ነው። እንዲህ ነው ቤተክርስቲያን የሚያስደፍሯት። እዛው ላይ እኮ ታዩታላችሁ እንጀራ ሲጋግሩ። ይሄ ነው የጌታ ተአምራት። 2 ዓሳና 5 እንጀራ አጃጅላቸው በጥንቁላክ። እኔ እንደዚህ አይነት ቤተክርስቲያን አላውቅም። ለዚህ ነው የምቃወመ። የጋገርከውን እንጀራ ተአምር ነው ምናምን ትለናለህ፣ ታጨረብራለህ። መምህር ፋሲካ ይቀጥሉ። አንድ ሊያሳዩን የነበረው ሐሳብ ስላለ እሱን ይቀጥሉና ወደ ማጠቃለል እንምጣ። መልካም እንግዲህ ልብ ያለው ልብ ይበል ነው። ወእዝን ሰሚ ያለ ይስማ ነው። ምንም ብዙ ነገር አይባልም፣ ግን በቅርብ ያሉ እንደው ሌሎች ስሞችም ስላሉ እንድናውቀው ያክል ነው። ይችን ብቻ አንድ ላሳያችሁ። ሰውየው ኃላፊነቱ ምንድነው የሚለውን ለማየት he is the chief executive officer and chief financial officer ነው። who ገብረ ሚካኤል ተሰማ ማለት ነው። የኛውን ስም ደበቅ ላድርገው፣ ቆይ አሳያችኋለሁ። ገብረ ሚካኤል ተሰማ ፖዚሽኑ ምንድነው? ፋይናንስ ኦፊሰርም ነው፣ ኃላፊም ነው፣ ኤቭሪቲንግ ነው ማለት ነው። ሴክሬታሪ ተብሎ የተጠቀሰ አንድ ሰው አለው። ዞሮ እዚህ አድሬስ ላይ መግባቱን በፊት እዚህ እንደነበር እዚህ አድሬስ ላይ መግባቱን የሚያሳይ ነው። አንድ ልጨምርና እንጨርሳለሁ። ጀስት ምንድነው አሁን ይሄ ምንድነው? እኛ ይሄ ለሐሜት ለምናምን ጊዜ የለንም። እውነት ለማውራት ብዙ የቤት ስራዎች አሉብን፣ እግዚአብሔር የሚያውቀውና ጀስት እርግጡ ምንድነው የሚለውን ኦርቶዶክሳውያን ማወቅ አለብን። ከነጎደው ጋር መንጎድ ዝም ብሎ በቃ ቅድም ቀሲስ ብለውታል እኮ በቃ ማወቅ ያለብንን ማወቅ አለብንና አንዲት ነገር በደንብ እንድታዩት ቻሌ እዚህ ጋር ታክስ ሪተርኑ ቸርች ፕሌስ ኦፍ ወርሺፕ የቅድሞቹን አንዳንድ ኮሜንቶችን ላሳያችሁ ብዬ ነው። በንባብ ብቻ እንዳልሆነ ላሳያችሁ ብዬ ነው። ምን ማለት ነው ይሄ? ለእናንተ ተዋዋለሁ። ነን ፕሮፊት ኦርጋናይዜሽን ብሎ ነው ሰውየው ኤቭሪቲንጉን እንትን የሚያደርገው፣ ግን ከተለያዩ ኤልኤልሲዎች ጋር ዶኔሽኖች ጋር ምናምኖች ጋር በጣም ብዙ ነገሮችን እያደረገ ነው ሰውየው። በማን ስም? በዚህኛው ስም። ዋን ሞር አንድ ልጨምርና ይሄ ደግሞ በጣም ይሄ አሁን የቅርብ እንደሆነ ለማሳያ ላሳያችሁ። በጣም የቅርብ መሆኑን ብቻ ፋይል የተደረገበት እንዴት እዩት። አይ ቲንክ የለኛው እንዴት ልሸፍነውና 7/13/2024 ነው። ይሄ የሩቅ እንዳይመስላችሁ ልላችሁ ነው። ቀኑ የሩቅ እንዳይመስላችሁ። ኦልራይት አይ ቲንክ ይብቃን ይመስለኛል። ቢኒዬ ዶክመንቶችም ዞሮ መላክ ላለባቸው አካሎች ቢኒ ልኳቸዋል። አስተላልፌያለሁ። ያ ምንድነው ግን ማወቅ ያለብን በቃ ቤተክርስቲያን እስከመቼ አሁን እኮ ኦርቶዶክሳውያን በጣም እኮ መረዳት ያለብን ነገር አሁን ይሄ ሰው በቃ በስም መድኃኔዓለም ሚዲያ ላይ እኮ ስታዩት ቢኒ ቤት ያን ያሁን እነቀስ ዲቦ ሁሉም እነቀስ ሳሙኤል ምን ሁሉም እዚህ የነበር ነው መጥቶ ምንድነው ያለ እነዚህ ሰዎች ጋር ደርስም አልሄድም ምናምን የሚሰሩት ስተት ነው ምናምን እያለ ከዛ በኋላ ሲለምን ነበር በየቲክቶኩ እየመጣ እኮ እንዲያርጉ ምናምን ሆምለስ ነኝ ሲላል ነበር። ይኸው ዛሬም እነሱ ጋር ነው። ውሸት ነው። ቅድም ቀሲስ ሳሙኤል ብሎታል። እዚህ ዲሲ ላይ የመጣው ግርማ አጆቢሮ ጋር ይገናኛል። ምንም እንዲና እንደሚባል ጉዳይ አይደለም። እና እነዚህን ሰዎች መቃወም እነዚህን ሰዎች ተው ማለት ቤተክርስቲያንን መታደግ ነው። ተደግመዋለሁ። ዲሲ አካባቢ ያላችሁ ኦርቶዶክሳውያን ዲኤምቢ አካባቢ ያላችሁ
በቃ አላችሁ እየተጠናከራችሁ ያላችሁ ማህበራት፣ ሰንበት ትምህርት ቤቶች፣ ትልልቅ ሰንበት ትምህርት ቤት አለ ዲሲ አካባቢ። አንድ ሆነን ድምፅ እናሰማ። ዳላስ ቴክሳስ ላይ በተቃወምንበት ተቃውመን ያንን ለውጥ ባመጣንበት መንገድ በቻል ነው ማለት ነው። አሁንም ጭራሽ ዲኤምቪ አካባቢ ደግሞ ብፁዕ አቡነ ፋኑኤል በቃ አፋጣኝ መልስ እየሰጡን ላነሳ ነው ጥያቄ ሁሉ አባታዊ ምላሻቸውን በቅርብ እየሰጡን ባለበት አጋጣሚ ዝም ማለት አይገባንም። ትልልቅ መምህራን ለቤተ ክርስቲያን በዚህ ጊዜ ካልጮህን እመኑኝ ምንም ነውና ቢኒዬ እንግዲህ በእርግጫ እየረገጠን እየተባልክ ነበር እና በእርግጫ አትራገጥ ለማለት ነው። እግዚአብሔር ይስጥልኝ። ሙቱ ምን ላይ እንደደረሰ ታውቃላችሁ። ዘረኝነቱ የት ላይ እንደደረሰ ታውቃላችሁ። በእንቁላሉ ምነው በቀጨሽኝ እንዳለው ኃጢአትን የሆነ ነገር ሲፈጸም ካላወገዝን ካላስቆምነው ነገ ልምድ ይሆናል። የሆነ ታይም ላይ ሴት ልጅ ሱሪ መልበስ በጣም እግዚኦ ስምንተኛው እግዚኦ ተባለ አይደል? ዛሬ ሱሪ መልበስ ኃጢአት መሆኑ ቀርቷል። ማንም አይሰብክም። በቃ ኖርማል ሆኗል። ኖርማል ዛሬ አንድ መነኩሴ በስሙ ቸርች ሲከፍት ሁለት ኃጢአት ነው ሰው የሚሰሩት። አንደኛው ጠንቋይና ጭበርባሪ እያመጡ መነገጃ ማድረጋቸው ሲሆን፣ ሁለተኛው በስማቸው ቸርች። እኔ አባቶቼ ለማየት ያብቃችሁ። አንድ ቄስ ባኮረፈ ቁጥር ወይንም ቢዝነስ በጠረረበት ቁጥር እየተነሳ ቸርች መክፈት ከጀመረ የዛሬ 10 ዓመት ቤተክርስቲያን ምን እንደምትመስል ማሰብ ከባድ አይሆንም። ቀላል ነገር ነው። ምን መኖሪያ ቤትን እኮ በቃ ቅዳሴ መጀመር ነው። ምንም አሜሪካ ሀገር እንዲህ ያለውን ነገር ካላወገዝን ኧረ ተው ጥሩ አይደለም፣ ኧረ ይሄ ትክክል አይደለም እማንል ከሆነ ምእመናን ነገ እንደነ እዩ ጩፋ እንደነ እስራኤል ዳንሳ እንደነ ዮናታን አክሊሉ ሰርቪስ ፊና ለገስታውስ እየከፈልክ የምትገለገልክበት ቸርች ይኖርሃል። የግል ቄስ ይኖራችኋል። የግል መነኩሴ፣ የግል ቸርች። ይሄ ተቋምን ማፍረስ ነው። ይሄ ቤተክርስቲያንንና ክርስቶስን መናቅ ነው። በጣም ነውር ነው። ማሰብ ራሱ ይከብዳል። ይሄ ነገ ግን ኖርማል ይሆናል። ዛሬ ካልጮህን እንዲህ ያለውን ነገር ካላወገ ምን ችግር አለ? በቃ ኃጢአት ውሸት ሲደጋገም እውነት ይመስላል፣ እውነት ይሆናል ይባላል። አንድ መነኩሴ እስኪ አስቡት እስኪ የቀሲስ ዲበኩሉ ቸርች ቤተክርስቲያን ምእመን ይመጣል። አስራት በኩራቱ ለኪሴ ስለት መጥቶ ይሳላሉ። እምበላው ገንዘቡ ለኪሴ ለግሌ በሚካኤል ስም በመድኃኔዓለም ስም ማጭበርበር፣ በማርያም ስም ማጭበርበር። የመርካቶ አጭበርባሪ ነጋዴ የተሻለ ነው ከእንደዚህ ነጋዴዎች። እንዳልኳችሁ ነው ቅድም ንስሐ በምንገባበት በፊቱ እኔ ከዚህ ቀደም ተናግሬያለሁ። አንድ ኃጢአተኛ ኃጢአት መስራቱ ኃጢአት ነው። ንስሐ ሊገባ መጥቶ ደግሞ ከዋሸ ደግሞ ሌላ በጣም ትልቅ ኃጢአት ነው። ምክንያቱም መንፈስ ቅዱስን መዋሸት ነው። ንስሐ ልግባ ብሎ ከመጣ በኋላ እንደገና ዋሽቶ ንስሐ ሳይገባ ከሄደ የሚገርም ነገር ነው። ይሄ በጣም ትልቅ የድፍረት ኃጢአት ነው። ኃጢአት ጨመረ ነው እንጂ እንባል ንስሐ ገባ አይባልም። አንድ ሰው ኃጢአት መስራት ኃጢአት ነው። መስረቁ መዘሞቱ ኃጢአት ነው። ደግሞ እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን ብሎ መጸለይ ደግሞ ሌላ በደል ነው። ሌላ ውሸት መጨመር ነው። ለምን ኃጢአት አድርገን እንደገና ደግሞ ተጣልተን እርቅን የማንፈልግ ታረቁ ስንባል እምቢ ብለን እኛም የበደሉን ይቅር እንዳል ሁለተኛው ኃጢአት ማለት ነው።
ተጀመረ። ሌላው በጸለይን ቁጥር ውሸት አይሰለችም? ስለዚህ የምንጮኸው ጩኸት የሆነ ታይም ላይ እንደዚህ ያለ ስህተት ሲፈጸም ኖ ካልተባለ ልምድ ይሆናል ነው የምላችሁ። ይኸው ደቤ የግል ቸርቹ ነበረ ደበበ። ልብ አድርጉ፣ ተማሩ ከዚህ። ደበበ በስሙ ቸርች ከፈተ። ክህነቱ ሲያዝ ምን ታመጫለሽ ብሎ ቀጠለ። የኔ እኮ ነው አለ። ምን ታመጣለህ? ደቤ ሙጭጭ ያለው ባይዘውዬ ሙጭጭ ያለው በቤተ ክርስቲያኑ ስም ቤተ ክርስቲያኑን ፔድ ኦፍ ለማድረግ ነው እየሮጠ የነበረው ደቤ። ጥሩ ነው፣ በዚህ ታማኝ ነው። ይሄኛው ሰውዬ ግን በቸርቹ ከባንክ ይበደራል፣ ያዞራል። የሆነ ዩቲሊቲ መጣ ሲባል ከባንክ ይበደራል፣ ኢትዮጵያ ይልካል፣ ኢንቨስት ያደርጋል ኢትዮጵያ ውስጥ። አረ በዕዳ ተያዘ እያለ የሚደውላቸው ምዕመናን ይኖራሉ፣ እርግጠኛ ነኝ። ይኸው ቸርቹ ሊሸጥ ነው በቃ እንደዚህ መጣ ቢል እያለ ያሳያል። ቢሉን ያሳያል፣ ይቀፍላል። ቢሉን ያሳያል፣ ይቀፍላል። ሊሸጥብኝ ነው ይላል፣ ይቀፍላል። ያለ ደግሞ እያገለገልኩ ደግሞ ይላል እኮ ይል ይሆናል፣ እርግጠኛ ነኝ። ምክንያቱም ይኸው ጫማ እንትን መኪና እንኳን የለኝም አሜሪካ እየኖርኩ ብሏል። ባይዘው ላይሰንስ ስለሌለው ማለት ነው፣ መንዳት ስላልቻለ ወይ ተነጥቋል። ይኸው የሆነ ታይም ላይ ቤተክርስቲያኗ ገፋ ብላ ኖ በስምህማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለህማ ቸርች መክፈት አትችልም ብሎ ሊቀ ጳጳሱ ጠንከር ብሎ ከመጣ ምንድነው የሚያደርጉት? እኒህ ሰውዬ ምን ታመጣለህ ብለው አይቀጥሉም። ለማየት ያብቃችሁ፣ አይቀጥሉም። ለምን? በዕዳ የተያዘ ቸርች ነው ውሰዱት ነው የሚሉት። በዕዳ ተይዟል ኦልሬዲ። ፕሮፐርቲው ደግሞ የራሳቸው በዕዳ የተያዘ ስለሆነ ባይዘው እዚህ ሀገር በባንክ ተበድራችሁ ከገዛችሁ መክፈል ካልቻላችሁ ባንክ ነው የሚወስደው። ምናልባት ባንኮቹ ቸርች ላይ ትንሽ ርህራሄ ያደርጋሉ። ለምን? ቸርች ሸጡ ስለሚባሉና ስማቸው ስለሚጠፋ ይታገሳሉ። ስለዚህ ለማበደር በጣም ያስችላል። ቸርች ስትበደር በጣም ነው ባንክ በጣም ምክንያቱም ነገ ባይከፍሉ እኔ ቸርች ሸጠባላለሁ ብሎ ስለሚፈሩ አያበድሩም። ስለዚህ ከባድ ነው ለመበደርም። አሁን በዚህ ቸርች ግን ኃይለኛ ንግድ እየጦፈ ነው። ቀንታችሁ ነው ይላል። እኔ ባይዞ እኔ መኖሪያ ቤቴን ማዞር እችላለሁ እኮ እኔም። ይህ አንዳንድ ነገሮች ነው። ለምን አትገነዘቡ? እንደ ኃጢአት ዕውቀት የሚጠይቅ ነገር አይደለም። እንዲህ የሚቀናው በዕውቀት ነው። የሚቀናው ሰርቶ በሚገኝ ነገር ነው። የሚቀናው ደክሞ በሚገኝ ነገር ነው። ማለት በሱም ቢሆን መቅናት አለብን። ቅኖ ለእንተ ታቢ ጸጋ እንደሚል ማለት ነው። መንፈሳዊ ለሆነ ነገር በጣም በዕውቀት ይቀናል። ማለት ይቀናል ሲል መጥፎ ቅናት ማለት አይደለም። ያስቀናል። እኔ አሁን ለመስረቅ አሁን ምኑ ያስቀናል? እኔ አንዳንዴ እንዲሁ የምትናገሩትን ነገር እያወቃችሁ ጻፉ። እውነቴን ነው። እኔ ዝም ብለን እኮ አይደለንም፣ የመንደር ወጣጤዎችም አይደለንም። ቤተክርስቲያን የምንመራ ሰዎች ነን። ባይዘይ እንዴ ትምክህት የሚያስፈልግ ከሆነ አለን እኮ ቤተክርስቲያን የምናገለግላት በጥር ያለችው ቤተክርስቲያን። በእውነት በጣም እኔ ምን ያህል ባይዘይ እነሱ ከሚሰበስቡት ገንዘብ እኔ የሚሰማኝ ኮንፊደንስ ይበልጣል ብዬ ነው የማምነው። እኔ በጣም ደስተኛ ነኝ በነገራችን ላይ ቃለዋሪዋን ይዤ ቤተክርስቲያንን እንትን ስል የሚሰማኝ ኩራት እንዳይመስላችሁ። ልን የሚሰጠኝ ኮምፎርት ራሱ አሁን ይሄንን ሚዲያ ላይ ወጥቶ ራሱ መናገር ቀላል ነው እንደ ልብ። የእውነቴን እኮ ነው። እና ደግሞ ትልቁ ሀብት ደግሞ የሞራል ከፍታ ነው። ባይዘው እንደው ዕዳ አይኖርባችሁ። የምንም ዕዳ ቤተክርስቲያንን እንደው በቅንነት ከማገልገል በልጠይ ደግሞ እኮ ላናጣ እኮ ደግሞ እኮ አናጣም። አንደህየም እኮ ደግሞ ቅንነት እኮ አያደህይም። መልካምነት እኮ ትጋት እኮ አያደህይም እኮ። ይኸው ከነሱ የተሻለ ኑሮ ነው የምንኖረው፣ ብታምኑ ባታምኑ። ከሌባ ኑሮ አይ እንደ ቃየል ሲቅበዘበዝ ከመኖር እንደ አቤል መሞት ይሻላል። እውነት መናገር ጉቶ ሁሉ ከሚያስፈራራና ያገኘኝ ሁሉ ይገለኛል እያልክ ጥላ ሁሉ ሲያስደነብርህ እንደ ቃየል ከምትኖር
ግንቡ በተጠጋ ቁጥር ፈርሶ ተንዶ ሞትኩኝ እያልክ ከምትኖር ጊልቲነስ እየተሰማ እድሜ ዘመን ከምትኖር እንደ አብየል ሞተህ እዚያ ደምህ ቢጮህ አይሻልም? ከጌታ ጋር እንዴ ሞራል የሚመስል ነገር የለም። በነገራችን ላይ አገር ከሚገዛ በዕዳ ተይዞ አገር ከሚያስተዳድር ባለሀብት ከዕዳ ነፃ የሆነ ዕዳ ይሻላል። እውነቴን ነው። ዕዳ ይኑርባችሁ እና ይሄ ሰውዬ የግሉ ቸርች ከፈተ። በስሙ መነኩሴ ነው ልቡ። ከዚያ ደግሞ ጠንቋይ እያመጣ ያስለፈልፋል። ኢትዮጵያ ዩኒቨርሲቲ ያደርጋል። አሁን ይህንን መነኩሴ ሰዎች ሄደው አስራታቸውን ያወጣሉ። እኔ ሳክራ እዛ አካባቢ የምትኖሩ ሰዎች ስታፕ እኔ ስርዓት የላችሁም እንዴ? ሂዱና በጣም ብዙ አብያተ ክርስቲያናት አሉ እዚህ አካባቢ ስርዓት ያላቸው አብያተ ክርስቲያናት በስነ ስርዓት በቃላዋዲ የሚመሩ ታውት በቃላዋዲ በወርድ ራሱ የሚመሩ ቸርቾች እኮ በስም አይደሉም፣ በግለሰብ ስም አይደሉም። አዘ ኮሚኒቲ ምዕመናን ሰብሰብ ብለው በቤተ ክርስቲያን ስም የሚያደርጉት ነው እኮ። እውነት ለመናገር ይሄ እኮ የግል ፐርሰናል ፕሮፐርቲ እኮ ነው። ኦውን የሚያደርገው ራሱ መነኩሴ የሆነ ቸርቹን። ሽፋኑ ግን የበጉ ለምደን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሳይል ቅዱስ ሚካኤል ውስጡ ነጣቂ ተኩላ ካምፓኒ ድርጅት እና ምዕመናን እናንተ ራሳችሁ ተባባሪ ናችሁ። የወንጀለኛ ተባባሪ የድፍረት ኃጢአት የያዛቸውን ሰዎች እየተከተላችሁ ታስታውሳላችሁ። ይሄ ሰውዬ የዛሬ 10 ምናምን ዓመት የሆነ ሰውዬ ጋራ በቪዲዮ ምንድን ነበር ዘባጠያተ እንትን ያለ በመንገድ ላይ እኮ ሲዘምር እንትን ሲያዝየም ታስታውሳላችሁ። ዘመድኩን ነው መሰላ እንዲያወጡበት ነበር። የሚገባቸው ናቸው ይሄን የሚገባቸው እነ መጋቢ ሐዲስ እና ባይዞዬ ከዚህ ሰውዬ ጋር የሆነ ታይም ላይ የኔ ጳጳስ ገሌ ናቸው እያሉ ፎቶ ይለጥፉ ነበር ፌስቡክ ላይ ከ15 ከ16 ዓመት በፊት ነው። እና እቺን ደግሪያችሁ ልጨርስማ እኔ ኢትዮጵያ ነኝ ያን ጊዜ 2000 ምናምን አካባቢ ነው። ኦኬ ኦልሞስት 18 ዓመት ሊሆነው ነው። እና የኔ ጳጳስ 2000 አይ ቲንክ 16 ምናምን ዓመት የኔ ጳጳስ እገሌ ናቸው እያሉ እዚህ በውጭ ሲኖዶስ በነበሩበት ጊዜ ይለጥፋሉ ማለት ነው። እና አንድ ቀን ሌሊት እኔም ያው እኔ ደግሞ ኢትዮጵያ ነው የኖርኩትም ምናምን ያው ክነቴ ምኑ እዚያ ውስጥ ነው። እኔ የውጭ ሲኖዶስን አላውቀውም በእኔ ማለት አልደረስኩበትም። እና ሌሊት ሙሉ እኔ ቅኔ ማለት ነው እኔ በእነሱ በውጩ ምናምን የውጩን እንትን እያልኩኝ እንደው አንዱን ቅኔ በነገራችሁ ባይዘው እንደው አረሳትም አንደኛው አዛ የሚበሱ እንትን ዛምላኬ ነው ግን ይቅርባችሁ ትንሽ ያስቀይማል ለሌላ ሰውና ነገሩ አይ ትንሽ እንትን ስለሚል ነው። ባይሆን ስሙን አትንገሩት። ስሙን ሳልጠቅስ ጋይት ይቅር ግድ የለም ይቅር። አይ ምንድነው እኔ አቡነ ጳውሎስን እየደገፍኩ ነበር ምጽፍ አቡነ ጳውሎስ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰን እሳቸውን እየደገፍኩኝ እኒህ መነኩሴ ደግሞ ያው የውጩን እየደገፉ ነው የምንነጋገረው። ለካ ሌሊት ሙሉ አደርን ማለት ነው ቅኔ። በኋላ ጎበዝ ነዎት ማርያምን ቅኔዎት የሚልኩልኝ ምናምን አልኳቸው። ያበው እኮ ነው ብለው ቁጭ እኔ ደግሞ የእሳቸው መስሎኛል ማለት ነው። እንዲሁ ስሸጎድ እኮ ነው ማምላክ እኔ ያማጥኩኝ እዚህ እየቆጠርኩኝ ልካለሁኝ እሳቸው የሌላ ሰው ቅኔ ይልካሉ። እና ድምፀ አንበሳ ጳውሎስ አመተ ሰማ ደንጊጾ ምናምን በእግረ ፈረስ አምሰጠረው ይጾ ነው የሚለው ስም አልጠራም ብዬ ነው። አሁን በዚያን ጊዜ ታውቃላችሁ ያው ቅኔ መችስ በቅኔ ነው። እና ሁለተኛ እኔ እንዳልኳችሁ ስለ ብፁዕ ቅዱስ አቡነ መርቆሬዎስ የማውቀው ነገር የለኝም ብዙ። ስለዚህ እኔ የሚገባኝ ኢትዮጵያ ያለውኝ ያው ሲኖዶስ እንዴት ይከፈላል እንዴት ውጭ ሀገር ሄደው አሁን እንደ ማለት እዚህ ያለ ሰው እኛ እንደሚለን ማለት ነው በሌላ አነጋገር ያው ያልበሰለም አይምሮ ነው። ስለዚህ ብፁዕ ቅዱስ አቡነ መርቆሬዎስ በግፍ መሰደዳቸው ምንም የታመነ ነገር ነው።
በረከታቸው ይድረሰን። በጣም ትልቅ አባት ነበሩ። እኔ ግን የሚገባኛን ጊዜ ቤተክርስቲያኗ ለምን ተከፈለች፣ ለምን እዚህ ሄደው እንዴት ቤተክርስቲያን ይከፍላሉ የሚለው ስለነበረ ስሜቴ የምደግፈው ያው በነገራችን ላይ እዚህ ሀገር መጥቼ ናሲሉኝ ግማሽ ደሞዝ ቀንሼ ነው በኢትዮጵያ ሲኖዶስ የገባሁት። እውነቴን ነው። እኔ ሀገር የቀየርኩት አሜሪካ የመጣሁት ህይወት ላሻሸል እንጂ ቤተክርስቲያን ሲኖዶስ ልቀይር አይደለም። እየታውቃችኋለሁ ብዬ ነው እምቢ ብዬ የቀረሁት። መድኃኒዓለም ምስክሬ ነው። ግማሽ ደሞዝ ቀንሼ ማለት ነው። እና ድምፀ አንበሳ ጳውሎስ አመተ ሰማ ደንጊጾ ማንስ በእግረ ፈረስ እንታ መጋቢ አዲስ ይገባቸዋል። አምሰ ጠረው ይጾ ያው ፈረሱ ታውቃላችሁ ምን እንደሆነ እና ሰውየው ከዚያ ሌሊት ሚድናይት እኔ በቃ በኔ ሌሊት ነው በሳቸው ቀን ነው። በፌስቡክ እኮ ነው የምንጻጻው። ከዚያ ይሄ እኮ የአበው ቅኔ ነው አሉኝ። ለካ የሌላ ቅኔ ተጫወቱብኝ ብዬ እና ያን ጊዜ ሰውየው ወዲያው እንደመጡ ነው እዚህ ሀገር ጳጳስ ለመሆን መከራቸውን ያዩ ነበር። መከራቸውን ያን ጊዜ መነኩሴ ከተገኘ ዝም ጳጳስ ማድረግ ነበር እዚህ ሀገር ደግሞ ማለት እና ጳጳስ ለመሆን ባይዘው ያሰፍተው ነው የቀሩት ልብስ ብዙ ደክመው ነበር። አሁን የቤተ ክርስቲያኑ አንድነት መምጣቱ ጉድ ሰራቸው እንጂ ብዙ አሰፍስፈው የነበሩ ሰዎች አሉ። ጳጳስ ለመሆን ልብስ ሁሉ አሰፍተው የቀሩ አንደኛው አሰፍተው የቀሩት እነዚህ ሰውዬ ናቸው። እንግዲህ ጳጳስ ቢሆን ኑሮ ደግሞ ምን አይነት ዳሜጅ እንደሚያስከትሉ ይሄ ትልቁን ቆብ ሲያራጉት ደግሞ የባሰ ነበር የሚሆኑት። ባይዘው እንግዲህ የየግል ቸርች እየከፈቱ ይሰጡ ነበር ማለት ነው። እና ዝም ብሎ ኦቨርናይት የመጣ ጥፋት አይደለም ልላችሁ ፈልጌ ነው። ሰውየው የቆዩ ናቸው። እንግዲህ ኢትዮጵያም ውስጥ ባይዘው አለ እኮ ሙዳይ ምጽዋት የሚገለብጥ ሌባ ወንበዴ። አሁን እኔ ይቅርታ አድርጉልኝ እንደዚህ ያለ ቄስ መስቀሉን አትሳለሙት። መጠጥ ቤት ገብቶ የሚሰክር ቄስ እንደው ብርጭቆውን አንስታችሁ ብትፈጠፍጡት ደስ ነው የሚለኝ። መድኃኒዓለም ምስክሬ ነው። እኔ ኃጢአት ይሆንባችኋል ሁሉ ብዬ አልወስድም። ምክንያቱም ለሌላው መማሪያ ይሆናል። እንዴ ቄስ ሆኖ የሚሰክር የሚንዘላዘል መንገድ ላይ ጅዋጅዊ እያለ የሚሄድ ሙዳይ ምጽዋት የሚገለብጥ የሚሰርቅ ቄስ እኔ ምህረት ሊደረግለት ይገባል ብያለሁ። አለበለዚያ ኃጢአትን ማንኛውም ሰው እየተለማመደ ነው የሚሄደው። በእንቁላሉ ነው መቅጨት። ሰንበት ትምህርት ቤት ተራራጅ ቤተክርስቲያን ጠብቅ። አይ አባቶችን እግዚአብሔር ነው የሚቀጣ። ኧረ እባክህ እና ሚካኤል በስሙ ቸርች ሲከፈት ሚካኤል ለምንድን ነው ያልቀጣቸው? በስሙ እኔ እግዚአብሔርን ማትፈታተኑት። የኛን ስራ እኛ እንስራ፣ እግዚአብሔር የሱን ስራ ይሰራል። በቃ ቤተክርስቲያንን እንድንጠብቅ እኛ ራሳችን ተጠርተናል። እንዴ ምዕመናን ቤተክርስቲያንን መጠበቅ አለባቸው። ከሰማይ ወርዶ እሱ ያንተን ስራ እንዲሰራል እሱ ያንተን ስራ የሚሰራው በጸሎት ስጠይቀው፣ እባክህ እየጮህን ስንጠይቀው ይሰማ ወይ ሰማአነ እለ እንበለ ኑፋቄ ንጼጉኦ ኪዳናችንም ነው። ቅዱስ ዮሐንስም ብሏል ይሄንን እንደ ፈቃዱ ብንለምነው ይሰማናል። እየጮህን ብንጠይቀው ይሰማናል። እግዚአብሔር ያውቃል። ቤት ሲፈርስም እኔ እኮ የሀገራችን ሰው እኮ ለፖለቲካው አትሆኑ፣ ለመንፈሳዊ ነገር አንሆን። እንዲሁኛ ኢትዮጵያውያን ምን ይሻለናል? ቤት ሲፈርስ ጸጥ፣ አገር ሲፈርስ ጸጥ፣ ቤተ ክርስቲያን እንደዚህ ሲደር ጸጥ። እንዲሁ ምን ይሻላችኋል? ለነፍስም ለስጋም ለሁለቱም የሁለት ዓለም ሰው ዳንውን እንዴ አትሊስት በአንዱና ተርፍ እስኪ ፕሊዝ። በሁለቱም ከስረናል። እውነት ለመናገር ከስረናል። ወይ ጦርነትን አቆመህ ሰርተህ ነግደህ የምታተርፍበት አገር እንዲኖር አትሰራ፣ ወይ ደግሞ ገብተህ አመፀኞችን እና ገዳዮችን ታግለህ አታሸንፍ፣ ወይ የሰራኸው ሀብትና ንብረትህን መጠቀም አትችል። ቤት ሲፈርስ ተኝተህ እንግዲህ ምን ይደረግ? እግዚአብሔር ይወቅ። እጅ የሰጠህ እኮ ልትከላከልበት እኮ ነው። እግር እኮ የሰጠህ እኮ ከጠላት እንድታመልጥበት እኮ ነው። አይምሮ የሰጠህ እኮ ቲንክ እንድታረግ ነው፣ እንድታስብ ነው። እና ፈጣሪ እየመጣ ያስብልህ። አንተ ካልቪኒስት ነህ።
እግዚአብሔር ዝም ብሎ እየመጣ እንደፈለገ በአንተ ነፃ ፈቃድ ገብቶ በድህነት ላይ ያንተ ድርሻ የጎላ ነው። ፍሪ ዩ አር ፍሪ። ከነፃ ፈቃድ ከእምነት አንፃር አንተ ነፃ ፈቃድ አለህ። የወደድከውን የመከተል መብት አለህ። መልካም ብታደርግ ይፈረድልሃል። የዘራውን ታጭዳለህ። ክፉ ብታደርግ ደግሞ የዘራውን የተገለጠ የሥጋ ሥራ ታጭዳለህ በጊዜው። ይሄው ነው በቃ። ፈጣሪ ያውቃል፣ እሱ ያውቃል። ውሸታም ነህ፣ ውሸታም። ስለዚህ እንደዚህ ያለውን ነገር ዝም አትበሉ። መታገል ሲያቅስ እዚህ ቄሶቹን እዚያው ራሱ ይጠይቃቸው። እኔ ባለሁባት ደብር ብሳሳት ሰበካ ጉባኤው አንጠርጥሮ ነው የሚጠይቀኝ። ትቀልዳለህ እንዴ? በትክክል ማላስተዳደር ከሆነ ኖ ሞር ጎሄር ነው የሚለኝ። እንዴ ቀልድ ነው እንዴ? በህግና በህግ ነው የምንመራው። እኔም አክብሬ ፈርቼ እግዚአብሔርንም እንዲህ ነው ለእግዚአብሔር ብቻ አይደለም የምፈራው ነው ምእመኑንም እፈራለሁ። ምእመናን አሁን ከኔ ይህን እንደዚህ ባደርግ እላለሁኝ። አሁን እንደዚህ ባደርግ እንደዚህ ምእመናን ቢያዩኝ ምን ይላሉ? የንሳ ልጆች ቢሰሙ ምን ይላሉ እላለሁኝ። ቀላል አይደለም። እኔ ልጆችን የምፈራቸው እንዴ ለክብሬ እጠነቀቃለሁ፣ ለስሜ እጠነቀቃለሁ። ዝም ካለስ ምእመኑ እንደፈለክ በቃ ምእመናን ከነገ ጀምሮ ባካችሁ ቸርቹን በስሜ ያርጉት፣ በቃ አባታችን ስለምንወዶት ያርጉት ልትል ነው። እና የምትከፍሉት ለማንኛውም ሰርቪስ ፊ ነው። ከነዩ ጩፋ እንዲያውም እነሱ ዶሚኔሽናቸው ይፈቅድላቸዋል። ቤተ እምነታቸው ይፈቅዳል። ፓስተራል ሩል ነው። ቸርች አንድ ፓስተር በስሙ ይችላል። ዶሚኔሽን ነው። ስለዚህ ከነዚህ ሰዎች እነዩ ጩፋ ይሻላሉ። ቢያንስ ህጉ ይደግፋቸዋል። በእኛ እኮ ቀኖና ቤተክርስቲያን አይፈቅድም እኮ። ሲኖዶስ አንዲት ቤተክርስቲያን በክርስቶስ ስም ቤተክርስቲያን ትሰየማለች። መታሰቢያ ደግሞ በቅዱሳን ስም ሊሆን ይችላል። እንዴት በገብረ ሚካኤል በገብረ ማርያም እና በከበደና በቶሎሳ ስም ቸርች እንዴት ይከፈታል? ወይ አቶ ተሰማ ጉድወትን አልሰሙ። የልጅ በዚህ ሀገር በላስቲንም ነው ስም የሚጠራው። አቶ ተሰማ ምናልባት ቤተክርስቲያን ሲሰሩ የነበሩ የደከሙ ልጅን አስተምሬ ካህን ሆኖ ቤተክርስቲያንን ያገለግላል፣ ያቆርባል፣ ይቀድሳል፣ ምእመናንን ንስሐ ያስገባል ብለው ይሆናል። ላስትኔማቸው እዚህ መጥቶ ቸርች በግል ከፍቷል። አይ አቶ ተሰማ ጉድወት አልተሰማ። ይበቃኛል። ለማንኛውም ሌላ እንግዳ ስላስገቡ ካልገባ ያው ጸሎት አድርጉልን እናንተ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ተናድጄ አይደለም ባይዘው እየተናደድኩ አይደለም እኔ የምናገረው። ማለት ብስጭት ቁጭት አለኝ። አዎ፣ ግን ዝም ብዬ ደሜ እየፈላ በደም ፈላት የማወራ ሰው እንዳልመስላችሁ አስቤ ነው የማወራው። በደንብ አስቤበት ነው የማወራው። በጣም ደግሞ የምናደድ ሰው ምናምን ዝም ብዬ ጨጓራዬ በጣም የሚላጥ ደግሞ አይደለም። በጣም ደስተኛ ነኝ። ምክንያቱም የድርሻዬን እየተወጣው ስለሆነ። ባልናገርስ አይምሮዬ በጣም ነበር የሚያሳብደኝ። እውነቴን ነው። እንደዚህ እያመመኝ ባልናገር ነው ፈነዳ ነበር። ካንሰር ነበር የሚይዘኝ። እውነት ለመናገር እንደ ልብ የምፈልገውን ነገር አደርጋለሁ። በቃ ማድረግ የምችለውን ስለማደርግ የራሱ ጉዳይ። ከዚህ በኋላ የኔን ድርሻ ልወጣ። ከፈለጋቸው የግላቸው ቸርች ይሽጡት ይለውጡት። እኔ ግን ኃጢአት እንደሆነ እናገራለሁ፣ የድርሻዬን እወጣለሁ። ንነግር ይሆን ይዘበት እንናገራለን እንጂ አንደባደብ። ዱላን የለንም እኛ። መሳሪያችን የጦር ዕቃችን የእግዚአብሔር ቃል ነው። ኃጢአትን እናወግዛለን። ከሰማህ ትጠቀማለህ፣ ካልሰማህ የራስ ጉዳይ። የሚፈርድ ጌታ አለ፣ ያን ይፈርዳል። ወይ ፈርድ ለኩሉ በከመ ምግባሩ። ይሄው ነው። እኔ በስሜት ማወራ እንዳይመስላችሁ፣ አስቤ ነው የምናገረው፣ አቅጄ ነው የምናገረው። ተናድጄ ዝም ብዬ ብዬ የምናገር ሰው አይደለሁም። አስቤበት ነው የምናገር። አስቡበት እናንተም። ዝም ማለት ያዋጣል? አይ ዶንት ቲንክ ሶ። ንግር ወይ ታርምም ነው የተባለው። ተናገር። እምናርሎ ለሰብ ይሄ ይሰንናሉ ለእግዚአብሔር በሉ። አለበለዚያ ጌታ ሲመጣ በፊቱ ስንቆም የምናመልጥ ይመስላችኋል? ቲንክ እሱን ነው ማሰብ ያለባችሁ። አሁን የምኖረው ኑሮ ጌታ ሲያየው የተወደደ ነው። ድንገት ብሞት
እንደው በትንታ ብሞት በጌታ ፊት ብቆም አሁን የምናገረው ነገር ያስጠይቀኛል አያስጠይቀኝም? ዝምታዬ ያስጠይቀኛል አያስጠይቀኝም? መናገሬ ያስጠይቀኛል አያስጠይቀኝም? እሱን ካሰባችሁ ብልሆች ናችሁ። አመሰግናለሁ።